በዚህ በቪዲዮ ላይ እንደምታዩት እንግዲህ ይህ ልጅ የሆድ ህመም አለው። ታዲያ የእርስዎ ልጅ ሆዴን አመመኝ ይለውታል? በዛሬው ዕለት 5 ከሆድ ህመም ጋር የተያያዙ የማያሳስቡ ሁኔታዎችን፣ 9 አሳሳቢ የሆድ ህመም ምልክቶችን እንዲሁም ደግሞ 5 የቤት ውስጥ መፍትሄዎችን እነግራቸዋለን። የሆድ ህመም ወላጆችን ከሚያስጨንቅና ብዙ ጊዜ እኛ የህፃናት ሐኪሞች ከምናያቸው ምልክቶች አንዱ ነው። መልካሙ ዜና ግን ብዙ ጊዜ የሆድ ህመም በራሱ የሚሻሻልና በማያሳስቡ ምክንያቶች የሚመጣ ነው። አንዳንድ ጊዜ ግን የሆድ ህመም በጣም አሳሳቢ የሆነና ቶሎ መታከም ያለበት ብሎ ሰርጀሪ ወይም ኦፕሬሽን ሊያስፈልገው የሚችል ሁኔታ ሊያመጣው ይችላል። የዛሬውን ቪዲዮ እስከ መጨረሻው ይመልከቱ። ለሌሎችም ጠቃሚ ሊሆን ስለሚችል ላይክ፣ ሸር፣ ሰብስክራይብ ያድርጉ። ዶክተር ክንዱ ነኝ ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። ስለዚህ የሆድ ህመምን አሳሳቢ ከማያደርጉት ነገሮች የመጀመሪያው ህመሙ ለአጭር ጊዜ የሚቆይና እየተባባሰ የማይሄድ ከሆነ፣ ብዙ ህፃናት በተለይም እረፍት ሲያደርጉ ሲተኙ ሊጠፋ የሚችል የሆድ ህመም ስሜት ሊኖራቸው ይችላል። ሁለተኛው የሆድ ህመምን አሳሳቢ የማያደርገው ምልክት ደግሞ ህፃኑ አሁንም ንቁና ተጫዋች ከሆነ፣ ህፃኑ ንቁና ተጫዋች ከመሆኑ በላይ በመመገቡ ምክንያት ህመሙ የማይባባስ ከሆነ ይህ የማያሳስብ የሆድ ህመም ነው ማለት ነው። ሶስተኛው የሆድ ህመምን አሳሳቢ የማያደርገው ምልክት ደግሞ ሰገራ ከተቀመጠ በኋላ ወይም ጋዝ ከወጣ በኋላ ህመሙ የሚሻለው ከሆነ ይህም አሳሳቢ አያደርገው። በነገራችን ላይ ድርቀት በአብዛኛው ጊዜ የሚከሰትና ህፃናት በሚመገቡበት ጊዜ ጋዝ ወደ ውስጣቸው ሊገባ ይችላል። ያ ደግሞ የመወጠርና ያለመመቸት ወይም ዲስኮምፎርት ሊያመጣ ይችላል። ከዚህም በተጨማሪ የሆድ ድርቀት ሊኖራቸው ይችላል። ታዲያ ጋዝ ካስወጡ በኋላ ወይም ደግሞ ሰገራ ከተቀመጡ በኋላ ህመሙ የሚሻላቸው ከሆነ ይህም የማያሳስብ የሆድ ህመም የመሆን እድሉ ከፍ ያለ ይሆናል። አራተኛው የሆድ ህመምን አሳሳቢ የማያደርገው ሁኔታ ደግሞ ለአጭር ጊዜ የሚቆይ ህመም ከሆነ፣ ይህም ማለት ለአጭር ጊዜ የሚቆይ የቫይረስ ህመም ወይም ቫይራል ጋስትሮኢንተራይቲስ የምንለው ማለት ነው። ብዙ ጊዜ የቫይረስ ህመም ልክ እንደ ጉንፋን ሁሉ መጠነኛ የሆነ ትኩሳትና ተቅማጥ እንዲሁም ደግሞ ትውከት ሊያመጣ ይችላል። ይህ ደግሞ ቤት ውስጥ ተገቢ የሆነ ፈሳሽ በመስጠት ህፃኑ እንዲሻለው ማድረግ ስለሚቻል መጠነኛ የሆነ ወይም ለጊዜው የሚቆይ የሆድ ውስጥ የቫይረስ መረበሽ ወይም ቫይራል ጋስትሮኢንተራይቲስ በቀላሉ የሚታከም ስለሚሆን የማያሳስብ እድሉ ዝቅ ያለ ይሆናል። አምስተኛውና የሆድ ህመምን አሳሳቢ የሚያደርገው ሁኔታ ደግሞ ህመሙ ህፃኑን ከእንቅልፍ የማይቀሰቅሰው ከሆነ፣ ቅድም እንዳልነው ህፃኑ በሰላም እየተጫወተ እየተመገበ ከዚህም በተጨማሪ ደግሞ እንቅልፍ በሰላም የሚተኛና በህመሙ ምክንያት እንቅልፉ የማይቋረጥ ከሆነ ይህ የሆድ ህመሙን አሳሳቢ ከማያደርጉት ሁኔታዎች ይመደባል ማለት ነው። ታዲያ የልጆቻችሁ የሆድ ህመም የሚያስጨንቃችሁ መቼ ነው? ወደ 9 የሚጠጉ አደገኛ የሆድ ህመም ምልክቶችን እነግራችኋለን። የመጀመሪያው እንግዲህ የሆድ ህመሙ ከፍተኛ ከሆነ ወይም ደግሞ እየተባባሰ የሚሄድ ከሆነ፣ የሆድ ህመሙ ቀስ ብሎ ጀምሮ ነገር ግን በከፍተኛ ሁኔታ እየተባባሰ የሚሄድ ከሆነና ህፃኑን እስከ መራመድ ድረስ የሚከለክለው ከሆነ ይህ አሳሳቢና መታየት ያለበት ምልክት ይሆናል። ሁለተኛው የሆድ ህመም አሳሳቢ የሚያደርገው ምልክት ደግሞ ህመሙ እምብርት አካባቢ ላይ ጀምሮ በሂደት ግን በከፍተኛ ሁኔታ ወይም ሲቬሪቲ እየጨመረ እና ወደ ቀኝ በኩል የሚወርድ ከሆነ፣ በቀኝ በኩል ወደ ታች፣ ያ ማለት የትርፍ አንጀት መቆጣት ወይም አፔንዲሳይትስ ሊኖረው ይችላል ማለት ነው። በነገራችን ላይ የትርፍ አንጀት ምንም እንኳ በማንኛውም እድሜ ሊከሰት ቢችልም በጣም ብዙ ጊዜ የሚከሰተው በ10ዎቹ እድሜ ክልል ሲሆን ከ5 ዓመት እድሜ ክልል ጀምሮ ህፃናት በቀኝ በኩል ታች ላይ እየጨመረ የሚሄድ የሆድ ህመም ምልክት ካላቸው በአስቸኳይ ማሳየት አስፈላጊ ይሆናል። ሶስተኛው የሆድ ህመምን አሳሳቢ የሚያደርገው ምልክት ደግሞ ተደጋጋሚ ማስታወክ ካለ፣ ከዚህ ጋር ተያይዞ በተለይ ህፃኑ የሚያስታውከው ነገር ከተመገበው አልፎ አረንጓዴ የሚሆን ነገር ካለ ይህ ደግሞ እየተባባሰ የሚሄድ ለምሳሌ የአንጀት መታጠፍን ሊያሳይ ስለሚችል ቶሎ ማሳየት አስፈላጊ ይሆናል ማለት ነው። አራተኛው የሆድ ህመምን አሳሳቢ የሚያደርገው ምልክት በሚያስታውክበት ጊዜ ወይም ከሰገራው ጋር ደም መቀላቀል ካለ፣ እንግዲህ ህፃኑ በሚያስታውክበት ጊዜ ከተመገበው ነገር ወይም ከሰገራው ጋር ደም የሚቀላቀል ነገር ካለ ይህ አሳሳቢና ቶሎ መታየት ያለበት ምልክት ይሆናል ማለት ነው። አምስተኛው ምልክት የሆድ ህመምን አደገኛ የሚያደርገው ደግሞ ከባድ ህመም ጋር ትኩሳት ካለ፣ ህፃኑ የሆድ ህመሙ እየጨመረ መጥቶ ከዚህም አልፎ ከፍተኛ ትኩሳት ካለው ይህ የሆድ ውስጥ ከፍተኛ የሆነ ኢንፌክሽን ወይም መቆጣትን ሊያሳይ ስለሚችል በቶሎ ህክምና እንዲያገኝ ማድረግ አስፈላጊ ይሆናል። በስድስተኛ ደረጃ የምናየው የሆድ ህመምን አሳሳቢ የሚያደርግ ምልክት ደግሞ የሆድ መነፋት፣ ውጥር ማለት እና ሲነካ በጣም ህፃኑን የሚያስጮኸው የሚያማው ከሆነ ይህ እንግዲህ የሆድ ህመሙ የሆድ መንፋት ወይም ያበጠ ነገር ካለ ህፃኑ ሲነካ ሆዱን ውጥር አድርጎ የሚይዝና የሚጮህ ከሆነ
ከሆድ ውስጥ የቆየ ወይም ከፍተኛ የሆነ ኢንፌክሽን በመድኃኒት ከመታከም አልፎ ኦፕሬሽን የሚያስፈልገው የሆድ ውስጥ ሁኔታ ሊኖር ይችላል ማለት ነው። በሰባተኛ ደረጃ የሆድ ህመምን አሳሳቢ የሚያደርግ ምልክት ደግሞ ህፃኑን ከእንቅልፉ የሚቀሰቅሰው። ቅድም እንዳለው እንግዲህ ህፃኑ እንቅልፍ በሰላም የሚተኛ ከሆነ የሆድ ህመሙ አሳሳቢ አይሆንም። ነገር ግን የሆድ ህመሙ ህፃኑን ከእንቅልፉ የሚቀሰቅሰውና በተደጋጋሚ የሚመላለስ ከሆነ ይህም እንደ አሳሳቢ ምልክት የሚወሰድ ይሆናል። በስምንተኛ ደረጃ የህፃኑን የሆድ ህመም አሳሳቢ የሚያደርገው ደግሞ የክብደት መቀነስ ወይም በተገቢ ሁኔታ አለመጨመር ካለ፣ ከዚህ ጋር ተያይዞም ደግሞ ስር የሰደደ ተቅማጥ ለምሳሌ 2 ሳምንትና ከዛ በላይ የጨረሰ ወይም ጊዜ የሚወስድ ተቅማጥ ካለ ይህም የህፃኑን ህመም አሳሳቢ ያደርገዋል ማለት ነው። በመጨረሻም የህፃኑን የሆድ ህመም ምልክት አደገኛ የሚያደርገው የዲሃይድሬሽን ወይም የሰውነት ፈሳሽ ማለቅ ምልክቶች ካሉ፣ ለምሳሌ ህፃኑ በሚያለቅስበት ጊዜ ምንም አይነት እንባ ከሌለው፣ አፉና ከንፈሩ የሚደርቁ ከሆነ፣ ሽንቱ በጣም ከቀነሰ፣ እንዲሁም ባልተለመደ ሁኔታ እየፈዘዘ የሚመጣ ከሆነ ይህም የሆድ ህመምን አደገኛ ከሚያደርጉት ምልክቶች አንዱ ይሆናል ማለት ነው። ታዲያ ወላጆች ልጃችሁ የሆድ ህመም ሲኖረው፣ በተለይም ከፍተኛ ወይም የሚያሳስብ የሆድ ህመም ሲኖረው ወላጆች ማድረግ ያለባችሁ ምንድን ነው? ወደ 5 መፍትሄዎችን እነግራችኋለን። የመጀመሪያው ወላጆች ማድረግ ያለባችሁ ልጁ እረፍት እንዲያደርግና ፈሳሽ እንዲወስድ ማድረግ ነው። ፈሳሽ ስንል እንግዲህ በተለይም ልጁ ተቅማጥና ትውከት ካለው ህክምና ቦታ እስኪደርስ ድረስ ፈሳሽ ለምሳሌ ውሃ፣ በተለይም ደግሞ ኦአርኤስ በጥብጦ እንዲጠጣ ማድረግ በጣም አስፈላጊ ይሆናል። በሁለተኛ ደረጃ ወላጆች ማድረግ ያለባቸው ደግሞ ቀለል ያለና ለእድሜው የሚመጥን ምግብ መስጠት ነው። ብዙ ጊዜ ቅባት፣ ቅመም፣ አሲድነትና አንዳንድ ጊዜ ደግሞ ጣፋጭ ያለባቸው ምግቦች መስጠት ፈጽሞ አይመከርም። በሶስተኛ ደረጃ ወላጆች ማድረግ ያለባቸው ደግሞ ባውል ሀቢት ወይም ደግሞ የሽንት ቤት ልማዳቸውን መታዘብ ነው። ልጄ ድርቀት አለው ወይስ ተቅማጥ ነው ያለው? ከተቅማጡ ጋር ወይም ሰገራው ጋር ወይም ከሚያስታውከው ነገር ጋር ደም አለው ወይ የሚለውን ነገር፣ ህመሙስ እንዴት ነው? እየተባባሰ ነው? በምን ሁኔታ ነው ያለ የሚለውን ነገር መከታተል በጣም አስፈላጊ ይሆናል። አራተኛው እና ወሳኝ ምክር ደግሞ ለወላጆች ልጆ ምንም እንኳ የሆድ ህመም ቢኖረውም ነገር ግን ሐኪም ያላዘዘውን መድኃኒት መስጠት የለብዎትም። ይህ ማስታገሻዎችን እንደ ፓራስታሞል እና አይቡፕሮፌንን ይጨምራል። ምክንያቱም የሆድ ህመሙ እየተባባሰ የሚሄድ ከሆነና ምናልባትም ኦፕሬሽን የሚያስፈልገው ህመም ካለው የማስታገሻ መድኃኒት አስቀድመው ከሰጡት የህመሙ ልክ በጊዜው እንዳይታወቅ ሊያዘገየው ይችላል ማለት ነው። ከዚህም በተጨማሪ የባክቴሪያ መድኃኒቶች ወይም አንቲባዮቲክስ ሐኪም ሳያዝ መስጠት አይመከርም። አምስተኛውና ወላጆች ማድረግ ያለባቸው የቤት ውስጥ ምክር ደግሞ የህመሙን ባህሪ ማጥናት ነው። የልጆ ህመም ከየት እንደጀመረ፣ ከፍተኛነቱ እየጨመረ ነው እየቀነሰ ነው የሚለውን፣ ሌሎች ምን ምልክቶች አሉ፣ ለምሳሌ ትኩሳት፣ ተቅማጥ፣ ትውከት። ከዚህም በተጨማሪ ደግሞ ህመሙን ምን ያባብሰዋል፣ ምንስ ያሽለዋል የሚሉትን ነገሮች መከታተል በጣም አስፈላጊ ይሆናል። በመጨረሻም ወላጆች ከልጁ የሆድ ህመም ጋር ከላይ ዘረዘርናቸው አደገኛ ምልክቶች ካሉ እና የቤት ውስጥ መፍትሄዎችን ሞክረው ልጆ ካልተሻለው በአቅራቢያ ወደሚገኝ የህክምና ተቋም በመውሰድ ልጆ ህክምና እንዲያገኝ ማድረግ አስፈላጊ ይሆናል። በዛሬው ቪዲዮአችን እንዳየነው የሆድ ህመም ህፃናትን ከሚያስቸግሩ ተደጋጋሚ ምልክቶች ወይም ኮመን ሲምፕተምስ አንዱ ነው። ነገር ግን ብዙዎቹ ሆድ ህመምን የሚያመጡ ሁኔታዎች በቀላሉ የሚታከሙና የማያሳስቡ ናቸው። ነገር ግን ከላይ ዘረዘርናቸው አሳሳቢ ምልክቶች ካሉ ልጆ ተገቢውን ህክምና በጊዜው እንዲያገኝ ማድረግ በጣም አስፈላጊ ነው። ይህን ቪዲዮ ከወደዱት ሌሎችም ሊማሩበት ስለሚችሉ ላይክ፣ ሸር፣ ሰብስክራይብ ያድርጉ። እናመሰግናለን።